ነገር ግን ሁሉም ይሰድበኛል ነገር ግን ሁሉም ይዘልፈኛል ወዳጁም ጠላቱም ይፈታተነኛል ድንቆያችሁ የእግዚአብሔር መንገድ ቅን ነው ጻድቃን ይሄዱበታል ተላላፊዎች ግን ይወድቁበታል ሆሴዕ ምዕራፍ 14 ቁጥር 9 ነቢዩ የእግዚአብሔር መንገድ ቅን ነው ጠማማነት የለውም ወጣ ገባም አይደለም ሕግህ ለእግሬ መብራት ለመንገዴ ብርሃን ነው በመዝሙር 118:105 ላይ የእግዚአብሔር መንገድ ብርሃን ነው የእግዚአብሔር መንገድ ቅን ነው ጻድቃን ይሄዱበታል ተላላፊዎች ደግሞ አይመቻቸውም ቀናውን መንገድ ስለማይፈልጉት ቀጥ ብለው መሄድ ስለማይችሉ ይወድቁበታል ብሎ ነቢዩ እንዲህ ተናገረ ስንቶች ናቸው በእግዚአብሔር መንገድ የሚጓዙ ስንቶች ናቸው በእግዚአብሔር መንገድ የሚዘገዘቡ የሚፈጥኑ የሚሮጡ ዘላለማዊ ጸጋ ዘላለማዊ ክብር መንግሥተ ሰማያት ለመውረስ የመንግሥቱ ወራሽ ለመሆን በቀኙ ለመኖር በብርሃን ድንኳን በማይጠልቅ ፀሐይ በማይጠፋ መብራት ዘላለም ከቅዱሳን ጋር ከመላእክት ጋር ለመኖር ስንቶች ናቸው በእግዚአብሔር መንገድ የሚዘገዘቡ የሚሮጡ የዚህን ዓለም ጣጣ ተወጥተው ብዙዎች ደግሞ ይወድቁበታል ይንኮታኮቱበታል ጣፈንታቸው ሆኖ እድላቸው ሆኖ ጽዋ ሰርታቸው ሆኖ ብዙዎቹ ደግሞ በእግዚአብሔር መንገድ አይሄዱም የእግዚአብሔርን መንገድ አይከተሉም ነቢዩ በመዝሙር 1 ቁጥር 1 ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ምስጉን ነው ዘወትርም ሕጉን ሌሊትና ቀን ያንሰላስላል በልቡም የእግዚአብሔርን መንገድ የእግዚአብሔርን ሕግ ያንሰላስላል እሱ በኋላ እንደተተከለች ዛፍ ቅጠሏም እንደማይረግፍ ፍሬዋም እንደማያቋርጥ ይሆናል የሚሰራው ሁሉም ይከናወንለታል መዝሙር 1 ቁጥር 1 ላይ እስከ 3 ድረስ የእግዚአብሔር መንገድ ይሄ ነው በመንገዱ ለመሄድ ራሳቸውን አዘጋጁ ተላላፊዎች ግን ይወድቃሉ ይንኮታኮታሉ አይራመዱበትም ያቃጥላቸዋል አይመቻቸውም ሌቦች ወንበዴዎች በረት ከፋቾች ደም አፍሳሾች ጨለማን የሚወዱት ሸለቆ ስርጉጥጉጥ ዋሻ ነው ገደል ነው የሚፈልጉት ቀጥ ባለው በቦዩ መንገድ ባወራው መንገድ መሄድ አይፈልጉም ወንጌላዊ ማቴዎስ በወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ጠባብ በር መንገዷ የቀጠለች ወደ እርሷ የሚገቡ በእሷም የሚያልፉ በእሷም የሚሄዱ ጥቂቶች ናቸው ሰፊ በር መንገዱን ትልቅ በዛ የሚሄዱ ግን ተላላፊዎች ብዙዎች ናቸው ይጎርፋል ይጓዛል ይነጉዳል ይላል ተላላፊዎች
ሕግ አፍራሾች ቁጥር የላቸው፣ ቁጥር ስፍር ብዙዎች ናቸው። በዛ በክፋቱ፣ በተንኮሉ፣ በጉቦኝነት፣ በአመፀኝነት፣ በዘረኝነት፣ በፍቅር ነዋይ ተነድፈው በሱስ በጫት ባሽሽ በሲጋራ በስካር ተነድፈው የእግዚአብሔርን መንገድ እየተውት የእግዚአብሔርን መንገድ ቅን ነው ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ጠባብ በር መንገዷ የቀጠለች በዛ የሚሄዱ ጥቂቶች ናቸው። ሰፊ በር መንገዱም ትልቅ በዛ የሚሄዱ ብዙዎች ናቸው ማለት እነሆ በሉቃስ ወንጌል ምዕራፍ 13 ቁጥር 23 ላይ ለመግባት ተጋደሉ ይላልና የሚድኑ ጥቂቶች ናቸው ካለ በኋላ ወደ በሩ ለመግባት ተጋደሉ፣ ሩጡ፣ ፍጠኑ። ተጋደሉ ማለት ከመንፈስ ርኩስ ጋር ከዲያብሎስ ጋር ከራን አትቁም ሲል ራስህን ለቆም አዘጋጀው። በእምነት ጽና፣ ተናገር፣ ተመሳጭ፣ ተጣላ ሲል ታገስ። ይሄ ነው ውጊያው። መንፈስ ርኩስ ፈረስና በቆይቱም አይመጣም፣ ታንክና መትረየስም የለውም። በዚሁ በውስጥ ለሚፈታተን ካገኘ በጎረቤት ከጓደኛ ጋር ሁሉንም በትዕግስት እንድታሳልፈው ለመግባት ፍጠኑ፣ ለመግባት ተጋደሉ። ብዙዎቹ ጌታ ሆይ ጌታ ሆይ ይሉኛል፣ እኔ ግን አላውቃችሁም እላቸዋለሁ። በአደባባያችን አስተማር፣ እንጀራንም አበላህን፣ መገብኸን፣ አስተማርከን። ሌሎችም በማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ ድውያን ፈውሰናል ይሉኛል፣ አጋንንትን አውጥተናል፣ ታምራት ሰርተናል ይሉኛል። እኔ ግን እላቸዋለሁ አላውቃችሁም። ማቴዎስ ምዕራፍ 7 ቁጥር 21 እና 23 አላውቃችሁም። በመንገዱ አልሄዱምና መንገዱን አልጠበቁምና የእግዚአብሔርን ሕግ አላከበሩትምና አላውቃችሁም። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ወንጌላዊ ሉቃስ በሉቃስ ወንጌል ምዕራፍ 2 ቁጥር 34 እና 35 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን የተባለው ነቢይ ሽማግሌው ታላቁ ስምዖን የጌታን መምጣት በተስፋ ሲጠባበቅ እድሉ ገጥሞት ታቀፈው። ከቤተ መቅደስ ጌታችን መድኃኒታችን ኢየሱስ ክርስቶስን ታቀፈውና ይህ ልጅ ለብዙዎች ለመውደቃቸው፣ ለብዙዎች ለእስራኤላውያን ለመነሳታቸው ተወለደ። ባንቺ ግን በነፍስሽ ዘንድ ያልፋል። ለመውደቃቸው ለብዙዎች ጻፎችና ፈሪሳውያን ሊቃነ ካህናት ወደቁ፣ ተፈታተኑት። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ኢየሩሳሌም ታወከች፣ ሄሮድስ ተጨነቀ። በማቴዎስ ወንጌል ምዕራፍ 2 ቁጥር 3 እና 4 ላይ በግርግም በዋሻ በበረት ሲወለድ ጌታ መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም ተጨነቀች፣ ለብዙዎች ለመውደቃቸው፣ ለብዙዎች ደግሞ ለመነሳታቸው። በቤተልሔም ዙሪያ መንጎቻቸውን ተብተውና ነቅተው የሚጠብቁ ላበረኞች ከመላእክት ጋር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብሐቱ ለሰው እያሉ አመሰገኑ፣ ለብዙዎች ለመነሳታቸው። በሉቃስ ወንጌል ምዕራፍ 2 ቁጥር 8፣ 9፣ 10 ላይ
መንጎቻቸውን ነቅተውና ተልተው የሚጠብቁ ላመረኞች፣ ከብተረኞች፣ በግበኞች የራማው ልዑል ከሰማይ ታላቅ ደስታ የምስራች ነግራችኋለሁና ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ተወልዶላችኋል እያለ ከሰማይ ሰማዩን በክንፉ እያማታ ሲመጣ መንጎቻቸውን ነቅተውና ተልተው የሚጠብቁ የከብተረኞች ከመላእክት ጋር በቤተልሔም ተገኝተው ደስታቸውን ገልጸዋል። ለሊቃነ ካህናት፣ ለሊቃውንት፣ ለሽማግሌዎች፣ ለጻፎችና ፈሪሳውያን ያልተሰጠ ድል ያላገኙትን ዕድል የላመረኞች አብረው ከመላእክት ጋር አመስግነዋል። ለብዙዎች ለመውደቃቸው፣ ለብዙዎች ለመነሳታቸው የእግዚአብሔር መንገድ ቅን ነው፣ ተንኮል የለበትም፣ ጠማማም አይደለም፣ ብሩህ ነው፣ ቀጥ ያለ ነው። ነገር ግን ኃጥአን አይሄዱበትም፣ አይመቻቸውም፣ ይጎረብጣቸዋል፣ ያቃጥላቸዋል፣ ይለመልማቸዋል፣ አይስማማቸውም። ኃጥአን ጻድቃን ግን ይሄዱበታል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። አካሄዱን ከእግዚአብሔር ጋር ያደረገው የእግዚአብሔርን ሕግ ነው የጠበቀ። ይሄ እርጥብ ሥጋ አላሸነፈውም፣ ልብላም ልጠጣም ላጊጥም አላለም። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወስዶታል፣ ሞትን አልቀመሰም፣ ወደ ብሔረ ሕያዋን ይሄዳል። ዘፍጥረት ምዕራፍ 5 ቁጥር 23 24 25 ሄኖክ ወደ ሰማይ ወጣ፣ አካሄዱን ከእግዚአብሔር ጋር ስላደረገ። ጻድቃን ይሄዱበታል፣ ኃጥአን ግን ተላላፊዎች ግን ይወድቁበታል። በዛ መንገድ አይሄዱበትም ተብሎ ተጽፎባቸዋል። እናስተውል ወገኖቼ፣ የእግዚአብሔር መንገድ ቅን ነው። መንገዱን መቼም ምክንያት ልንሰጠው አንችልም። ነገር ግን እንዳለመታደል ሆኖ ብዙዎቹ ባለመሄዳቸው በራሳቸው ይፈርዱ፣ ራሳቸው ይውቀሱ እንጂ እግዚአብሔር መንገድ ቅን ነው። ተፋቀሩ ነው፣ አብራችሁ ብሉ ነው፣ ተከባበሩ ነው፣ ተዋደዱ ነው፣ ተስማሙ ነው። ሕግ ማለት ይህ ነው። አትስረቅ፣ አታመንዝር፣ አትግደል፣ በሐሰት አትመስክር፣ ባልንጀራህን እንደ ራስህ ውደድ፣ እኔ እግዚአብሔር አምላክ ነኝ፣ ከእኔ በቀር ሌላ አምላክ አታምልክ። ይህ ነው። ኦሪት ዘዳግም ምዕራፍ 5 ቁጥር 5-6 እስከ 21 ድረስ እኔ እግዚአብሔር አምላካችሁ ነኝ፣ ከእኔ በቀር ሌላ አምላክ አታምልክ። ይህ ነው የሚያስፈልገው። ታዲያ ከእኔ የተማሩ እኔን ምሰሉ፣ እኔ የዋህ በልቤም ትሑት ነው፣ ቀንበሬም ልዝብ ነው፣ ሸክሜም ቀላል ነው። ለነፍሳችሁ ዕረፍት ታገኛላችሁ፣ ከእኔ ተማሩ ያለ የቤተልሔም ሕፃን የቆሮንቶስ አይሁዳዊ የግብፁ ስደተኛ ኢየሱስ ክርስቶስ ከእኔ ተማሩ፣ እኔ የዋህ በልቤም ትሑት። የዋህነት፣ ትሕትና፣ ፍቅር ይህ ማቴዎስ ምዕራፍ 11 ከቁጥር 27-28 ላይ ተጽፎ ይገኛል። የሚከብድ አይደለም፣ ወደንም የምናደርገው ነገር ነው። በሕግ ልቦናን መፈጸም ያለብን ጉዳይ ነው። ለአራዊቶች ማይስማማ እርስ በርስ መናከስ መጨረስ እንደሚያመጣው ማለቅ እንደሚያመጣው በይህች ዓለም ላይ ማንም አይኖርም። ሁሉም ኃላፊ ነው፣ መስማማት ነው። እግዚአብሔር ለፈጠረው ፍጥረት ምግብ አይነሳው፣ መኖሪያም አያሳጣው። ያን ለጌታ ተውት፣ ምን እንበላ ለጌታ ተውት፣ ምን እንለብስ እሱ ያውቃል። ከእናታችን ማኅፀን ሳለን ማን ያጎረሰን? ምን እበላ ብዬ ለምን አስባለሁ? ምን እጠጣ ብዬ ለምን አስባለሁ? ምን እበላ ምን እጠጣ ነበር ከእናቴ ሆድ ሳለሁ። እሱ ነው ሆድ ሳለን እርሱ ነው።
እንዲህ ለዚህ ቁም ነገርን ባንሰራ ለዚህ ዕድሜ ያበቃን እሱ ነው። ያን ልብሳችን ምግባችን ለጌታ ነው። እኛ ሕጉን እንጠብቅ ግን የለም ሕጉን ጠብቀን እንፈትነው። ሕጉን ጠብቀን ሕጉን አክብረን እሱን ተከትለን በእሱ መንገድ ሄደን የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ እንሂድበት፣ እንጓዝበት። የጻድቃን መንገድ ነው፣ የጻድቃን ጎዳና ነው። ከዛ በኋላ እሱ ያውቃል። ነቢያት በተደጋጋሚ አንተ ታውቃለህ ይሉታል። አንተ ታውቃለህ ይላል። እሱ ስለኛ ያውቃል። እሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ ለእሱ ተውት። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 የሚያስጨንቃችሁን ሁሉ ለእሱ ተውት፣ እርሱ ስለእናንተ ያስባል። ሳንለምነው የሚያስፈልገንን ነገር ያውቃል። ፈጣሪያችን ነው፣ አባታችን ነው። ወላጆቻችን እንኳን በኃጢአት የወለዱ ወላጆች ወልደው ተገኝተዋልና እኛም አባት እናት እነሱም ልጅ ነው። በዚህ ስላጠቃለሉት የሚርበንን ሰዓት አስበውን የሚሰጡን ሕፃን ሳለኛ ምናልባት አንዳንድ ሕፃን ተቅረብልቦ ማያባየን ይችል ይሆናል። ወላጆች ግን ባንልም አይረሱንም። ቁርሳችን በሰዓቱ፣ ምሳ በሰዓቱ፣ እንደየቤታቸው እንደየአቅማቸው እንደየደረጃቸው እንደ ድህነትና እንደ ሀብታቸው በሰዓቱ ቁርስ ያቀምሱናል። ጡቷቸውን በሰዓቱ ያጠቡናል። ግድ ስለለፈለፍን ስላለቀስን ስለጮህንም አይደለም። ወላጆች እንኳን አስበው ይመግቡናል። ታዲያ የሰማይ አምላክ እግዚአብሔር ለእኛ እግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ተላላፊዎች ኃጢአተኞች ይወድቁበታል። አሁንም በማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ላይ ለምኑ ይሰጣችኋል፣ በር አንኳኩ ይከፈትላችኋል፣ ሹ ታገኛላችሁ። እናንተ ሕፃን እናቱን አባቱን ዳቦ ሲለምነው ዳቦ ይሰጠው? ሕፃን ልጅ እናቷን ወይም አባቷን አሳ ብትለምነው አሳ ይሰጣት? አትሰጣትም? እናቷ አሳ ገዝታ ትሰጣታለች፣ ዳቦ ገዝቶ ይሰጣቸዋል። ታዲያ እናንተ ዳቦ ለፈለገው ዳቦ እንጂ ድንጋይ አይሰጡም። እናትና አባት አሳ ለፈለገ አሳ እንጂ እባብ አይሰጡምና የሰራዊት ጌታ እግዚአብሔር ሰማያዊ አባታችን ለእኛ ታዲያ እንዲሁ እኛ ጨካኝ ስንሆን ወላጆች ጨካኝ ወይም በየምክንያት የወለዷቸው ልጆቻቸው በየምክንያት በኃጢአት የተወለዱ ይኖራል። በየምክንያቱ የተወለዱትን ልጆች አሳ ለሚፈልግ አሳ ከየትም ገብተው ዳቦ ለሚፈልግ ዳቦ ተነግረው ሲሰጡ የሰማይ አባታችን እንዴታ የጻድቃን መንገድ የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ለብዙዎች ለእስራኤላውያን ለመውደቃቸው ለብዙዎች ደግሞ ለመነሳታቸው ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 34 ላይ ለብዙዎች ለመነሳታቸው እነ ጴጥሮስ ተነሱ፣ ከዓሣ አጥማጅነት ወደ ሊቀ የሐዋርያት አለቃ አስገባል። የመንግሥተ ሰማያት መክፈቻ ቁልፍ እስከ ማግኘት ድረስ እነ ጴጥሮስ ተነሱ፣ እነ ዮሐንስ፣ እነ እንድርያስ ሌሎችም ጌታን የተከተሉት በመንገድ የሄዱት ከእሱ ጋር መከራ የተቀበሉት ከእሱ ጋር ግፍ የተቀበሉት እንደየስጦታቸው እንደየድላቸው ባረካቸው፣ የመንግሥቱ ወራሽ ሆኑ። ኃጥአን ግን ሊቃነ ካህናት ኃጢአተኞች ተላላፊዎች ግን ጻፎችና ፈሪሳውያን ሲያሙ ሲተቹ ወጥመድ ሲዘረጉ ጌታን አሳልፈው ሊሰጡ ሐዋርያትን ሲደበድቡ
በየምኩራቡ ሲያቆሟቸው ወደቁ፣ ተንኮታኮቱ። ኃጥአን ተላላፊዎች አይሆኑበትም፣ ይወድቁበታል። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል። ተላላፊዎች ግን ይወድቁበታል። ይሄ ነው ርዕሳችን። ትምህርታችን በዚህ ነው የምንማረው። የሐዋርያት ሥራ ምዕራፍ 8 ቁጥር 21 እንዲህ ይላል። ሲሞን የተባለውን ጠንቋይ ሐዋርያው ቅዱስ ጴጥሮስ እንዲህ አለ፣ እናንተ ሰዎች እኔም እጄን የምጭንበት ሁሉ መንፈስ ቅዱስ እንዲያድርበት ባካችሁ ገንዘብ ልስጣችሁና ይህንን ስልጣን ስጡኝ፣ ይህንን ችሎታ ስጡኝ፣ ይህንን ሀብት ስጡኝ አለ። ያ ጠንቋዩ ሲሞን እንደ ሐዋርያት መንፈስ ቅዱስ የነካው የጨበጠው ሁሉ መንፈስ ቅዱስ እንዲያድርበት የእግዚአብሔርን መንፈስ በገንዘብ ለመጥራት ያለ ስጦታ ያለ ሀብቱ የእሱ ያልሆነውን ያልታደለውን ለዚህ በሰማርያ ሲጠነቁል የኖረ የሰማርያ ሰዎች ሲያደንቁት ታላቅ ሰው ነው ሲያከብሩት የነበረው የሐዋርያት ሥራ ምዕራፍ 8 ቁጥር 8 እስከ 18 እስከ 21 ድረስ የሰማርያ ሰዎች ሲያደንቁት በጠንቋይነቱ ሲከተሉት ሲያምኑበት የነበረው ሲሞን ሐዋርያው ፊልጶስ በሰማርያ ከተማ በዙሪያዋና በገጠሩ እየተዘዋወረ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምር ድውያንን በታምራት በሽተኞችን ሲፈውስ አጋንንትን ሲያወጣ ሲሞን ደነቀው። ከሱ የበለጠ የማይወዳደረው አይቶት የማያውቀው የእግዚአብሔርን ስም ጠርቶ በናዝሬቱ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ እያለ ፊልጶስ ሐዋርያው አጋንንትን ሲያወጣ ድውያንን ሲፈውስ ሙታንን ሲያነሳ ወንጌል ሲሰብክ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምር ሲሞን ደነቀው፣ ገረመው። እሱ መናፍስትን ጠርቶ ነበር። እሱ ስር እየማሰልጠን እየመጠሰ ነበር። ሲሞን የሰማርያን ሕዝብ የሚያታልል እሱ ገንዘብ እየተቀበለ ነበር። የሰማርያን ሕዝብ የሚያጭበረበር ሲሞን ጠንቋዩ መጣ። በእግዚአብሔር የተመረጠው ሐዋርያው ፊልጶስ ስሙን በመጥራት ብቻ አጋንንትን ሲያወጣ፣ ስሙን በመጥራት ብቻ ድውያንን ሲፈውስ በሰማርያ እየተመላለሰ መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲል ያ ሲሞን ጠንቋዩ የፊልጶስን ትምህርት ሰማና አመነ፣ ተከተለው። የፊልጶስ ተከታይ ሆነ። ያን ጊዜ አገልግሎቱ እየሰፋ ሲሄድ የሰማርያ ሕዝብ በፊልጶስ ስብከት ሁሉም ቤቱን ትቶ ሲከተለው መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ለመከሩ ሰራተኞችን የመከሩን ጌታ ጠይቁት። በማቴዎስ ወንጌል ምዕራፍ 10 ቁጥር 2-3 የመከሩን ጌታ ለመከሩ ሰራተኛ እንዲጨምር ጠይቁት ተብሎ እንደተጻፈ ሲሞን ማለት ፊልጶስ ብቻውን ድካም ስለበዛበት አገልግሎቱ ተከታዩ ስለበዛ የሚፈወሰው የሚማረው የሚገለገለው ስለበዛ ጴጥሮስና ዮሐንስ ወደ ሰማርያ ተጓዙ። ጴጥሮስና ዮሐንስ እጃቸውን በመጫን አጋንንትን ሲያወጡ መንፈስ ቅዱስ በሰዎች ላይ ሲያደር እንዲህ ነው ያለ። ያ ጠንቋይ ሲሞን ባካችሁ እኔም ገንዘብ ልስጣችሁ አለ። ያ በጥንቆላ የሰበሰበው ገንዘብ ያ በኃጢአት ያከማቸው ብር ኃጥአን መቼም እድል ፈንታቸው ያውነውና እኔም እጄን የምጭንበት ሁሉ መንፈስ ቅዱስ እንዲያድርበት ገንዘብ ልስጣችሁና ይህን ስልጣን ስጡኝ አላቸው። ሐዋርያው ቅዱስ ጴጥሮስ አፉን ከፈተ። መንፈስ ቅዱስን ተሞልቶ አንተ ያልታደልክ ጠማማ የተረገምክ ዕርቁ መቼም ለዚህ መንፈሳዊ ሕይወት
አገልግሎት አትጠራም አልተመረጥክምና አንተን ገንዘብህን ተያይዛችሁ ጥፉ። የእግዚአብሔር መንፈስ በገንዘብ ለማታለል ለማጭበርበር ለመግዛት ወስነሃል ሞክረሃልና አንተን ገንዘብህን ጥፉ አለና ሰመረበት። ይሄ ነው ኃጢአተኞች ተላላፊዎች ይወድቁበታል። ሲሞን እድሉ ገጥሞት ነበር። የመዳን መንገድ አግኝቶ ነበር። ከፊልጶስ ከጴጥሮስና ከዮሐንስ ተገናኝቶ ነበር። አመሉ አልቶ ያተንኮሉ ክፋቱ አልቶ አሁንም የእግዚአብሔር መንፈስ በገንዘብ ለመግዛት ፈለገ። መጨረሻው አላማረም። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ሆሴዕ ምዕራፍ 14 ቁጥር 9 ላይ እንደዚህ ነውና እንግዲህ ብዙዎቻችን በዚህ ቦታ እንገኛለን። ነገር ግን የሚወድቁም አሉ የሚነሱም አሉ። ከሚድኑት ከሚጸድቁት ያርገን ያልሆነ ምን አለ ጌታ። ይሄ የትም ቦታ ራስን እንደምንብለው ማዘጋጀት ጌታ ሆይ ከሚድኑት አለኝ በላይ የእግዚአብሔር መንገድ ቅን ነው። በቀጥታው በዚህ ሰከንድ ውስጥ እንከተለው። ምንም የሚያስቸግር የሚከብዳችሁ ሲያለሙ ቃል ይሄ ልብሱ ጉርሱ ትዳሩ ልጅ ማሳደግ ጌታን መከተል ህይወት ነው፣ ሰላም ነው፣ በረከት ነው። ምንም እንኳን በጎ ስራ ሳይኖረው የሰው ልጅ አባታችን ሲባል ይወዳል ጌታን በመከተሉ ቢጫ በመልበሱ ወይ ቀሚስ በመልበሱ ቆም በማድረጉ ብቻ እናታችን ትባላለች። ጌታን ተከተሉ ተብለው ነው የሚከበሩት። ውስጣቸውን እኮ ያየው የለም እኮ። ውስጥን እኮ የመመርመር የሚችል መንፈስ ቅዱስ ነው። ውስጥን መመርመር የሚችል እኮ እግዚአብሔር ነው። ብቻ ቆም በማድረጋቸው ገና የ15 ዓመት ህፃን ብትሆንም እናታችን አባታችን ስንባል የምንውለው እግዚአብሔርን ተከትለዋል፣ ከእግዚአብሔር ጋር ናቸው፣ በመንገዱ ይሄዳሉ፣ ህጉን ይጠብቃሉ ተብለን ይሄ ነው እኮ በስጋም ተከብሮ መኖር። እንኳን የሚሰራው እንኳን ታሪክ የሚያስቀምጠው ምንም ታሪክ የሌለው እንኳን እንዲሁ ተከበሩበታላችሁ። የእግዚአብሔር መንገድ ቅን ነው፣ የሚከብድ ነገር የለው። አይዟችሁ። በመዝሙር 33 ቁጥር 8 ላይ እግዚአብሔር ቸር እንደሆነ ቀምሳችሁ እዩት። ቀምሶ ማጣጣም ነው። እግዚአብሔር ቸር እንደሆነ እግዚአብሔር መሐሪ ይቅር ባይ ሁሉን ቻይ ታጋሽ አምላክ መሆኑን ቀምሳችሁ እዩት። ከዛ በኋላ ትበሳላችሁ። ጣዕሙን ከቀመሳችሁ ትበሳላችሁ፣ ስላልቀመሳችሁት ነው። አሁን እናንተ በምላሳችሁ ላይ ያለ የምታጣጥሙት ያለምን ሁኔታ ነው። ያም እኮ አልቀመሳችሁትም። ገና በተስፋ አሜሪካን አሻግሮ በማየት በተስፋ ባህር ዳርን አሻግሮ በመመልከት በተስፋ ከተማዎችን እንደ ዴማስ ተሰሎንቄን አሻግሮ እንዳየው ኃጥአን ተላላፊዎች ይወድቁበታል። እንደ ዴማስ ተሰሎንቄን አሻግሮ ተመለከተ። ብልጭልጭ ነበረች፣ ፎቆች አሉ፣ መጠጡ መብሉ ሞልቷል። አሸብርቃለች ተሰሎንቄ። ከጳውሎስ ጋር መከተልን መራብና መጠማትን መገፋትና መደብደብ መታሰርን አልፈለገም። ተሰሎንቄን ፈለገ፣ ከተማዋን ወደደ፣ መብል መጠጥን ፈለገች። ስለዚህ ዴማስ ይህን ዓለም ወዶ ተሰሎንቄን ወዶ ትቶኛል። ልጄ ጢሞቴዎስ ሆይ ቶሎ ብለህ ወደ ሌላ ነው። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ተሰሎንቄ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ልጄ ጢሞቴዎስ ሆይ ወደ ሌላ ዴማስ ተሰሎንቄ ሄዷል፣ ዓለምን ወዷል፣ ያችን ብልጭልጭ ዓለም ፈልጓል። ስለዚህ አሁን በከንፈራችሁ ላይ ያለ የዓለም ፍቅር ብቻ ነው፣ የገንዘብ ፍቅር ብቻ ነው ያሰክራችኋል። ሁለተኛ ልንገራችሁ፣ ገንዘብ አፊታችሁ ቢዘረግ ያሰክራችኋል። ይሄ ደግሞ ዓለም መታደል ነው። የመንፈስ ርኩስ ይሰክራል። አንዳንድ ሰው ገንዘብ ሲይሳሉ ይንቦጀቦጃሉ፣ ይሰክራሉ። ቢራ ይጠጣ ይሻላል፣ ጠጅ ጠጣ ይሻላል። ገንዘብ ሲያዩ የሚሰክሩ የሚንቦጀቦጁ
መቆሚያ መቀመጫው የሚጠፋቸው ሰዎች አሉ። አለመታደል ነው። ገንዘብን ጠቅሎ በልቶ ጠጥቶ ትሄድ የለም። ቅዠት ነው፣ የቀን ቅዠት። አለመታደል ነው። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። አይዟችሁ፣ ገንዘብን አትውደዱት፣ ገንዘብን አትመኙ፣ ጠንክራችሁ ስሩ፣ በርትታችሁ ስሩ። ከእግዚአብሔር ጋር በራሳችሁ ተማመኑ። እግዚአብሔር ለእናንተም አባት ነው። እግዚአብሔር ለድሆች ጌታ ነውና ድሃ መሆናችን ይወደዋል። ድሃ በመሆናችን አይተወንም። ድሃ በመሆናችን አይንቀንም ጌታ። ጠንክረን ከሰራን ይባርከናልና የሰላም እንጀራ ይሰጠናል። የሰው ብር አይታችሁ አሳሱ፣ የሰው ገንዘብ አይታችሁ አትወዱ፣ ደግሞ አትበሉት። በቀኛው ላስቀምጥላችሁ የማይበላው ነው። ኧረ ጥሩ ግሮማ ሆነ አንብተን አልቅሰን ተሞልጀን ወድቀን ተነስተን ጌታ ሆይ ካልሆነ ውሰደኝ እያልን የተገኘው ገንዘብ ጠላትን የሰበሰበ ጥቅም የለውም። ጠላትን የሰበሰበ ገንዘብ ነገ ታዩታላችሁ። ከፊታችሁ ቆያችኋል። ዛሬ ብዙ የምትመኙ፣ ዛሬ የምትሳሱ፣ ዛሬ የምትጎመጁ በስርዓቱ ሂዱ። በስርዓቱ ገንዘብን በስርዓቱ ጥሉት፣ ድፉት አላልኩም። ከዚህ አንደበት ያወጣልና ያለቃል የሚተላለፍ ሁሉንም በስርዓቱ ሁሉም ነገር በስርዓትና በአገባብ ይሁን። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ቁጥር መጨረሻ ላይ ሁሉም ነገር በስርዓትና በአገባብ ይሁን። ገንዘብን በስርዓቱ፣ ሕይወታችንን በስርዓቱ፣ ክርስትናችን ሃይማኖታችንን ለእግዚአብሔር ያለን ፍቅር፣ ለሕዝብ ያለን ፍቅር፣ ለራሳችንን ያለን በመጠን መሆን አለበት። አንድም ቦጅቦጅ አንሳሳ ዝም ብሎ ስንዴ አዝመራ ያየ ስንዴው ይመስል አሳማ ይመስል ብሎ የሚረጡትን ሳያዩ መዳከር ገደል ይከታል። እነሆ ተላላፊዎች ወደቁ። ተላላፊዎች አልሄዱበትም በእግዚአብሔር መንገድ። ጎመጁ፣ ሳሱ፣ ተንቦጀቦጁ፣ ተቅለበለቡ። የተሰጣቸውን ዕድል አልተጠቀሙበትም። ተላላፊዎች ግን አልሄዱበትም፣ ወደቁበት። ተላላፊዎች እንዳትሆኑ አደራ ልጆቼ። በዓለም ዙሪያ ይህንን የበረሃውን ስብከት የምትከታተሉ ውድ ታዳሚዎቻችን እንዲህ ነው ትምህርታችን። ሰርቶ መብላት ልክ ነው። አዳም ወይ እላችኋለሁ ጊዜ ጥረህ ግረህ ብላ። ዘፍጥረት ምዕራፍ 3 ቁጥር 17 ልክ ነው። መድከም ያስፈልጋል። ይሰራ የማይወድ ሰነፍ አይብላ ተብሎ ተጽፏል። ነው ስብከቱን አጣርተን የምናስተላልፈው። ገንዘብን አትውደዱ አልኩ እንጂ አትስሩ አላልኩምና የበረሃው መናኝ ሰርቼ እያሳየኋችሁ ነውና ብቻዬን ገባሁ ከዚህ ተራራ ተመላለስኩበት። ቀኝ ግራ ፊት ኋላ ምስራቅና ምዕራብ ሰሜንና ደቡብ ተመላለስኩበት። እችን መስቀል ይዤ ገብቼ ተራራው ተጎረደ፣ ተራራው ሸሸ፣ አለቱ ተከሰከሰ፣ ታሪክ ተሰራ። ሰርቼ ነው ያሳየኋችሁ። ስራም አስፈላጊ ነው። ሰርቶ መብላት፣ ሰርቶ ማጠራቀም፣ ሰርቶ መክበር፣ ሰርቶ ለሰው መትረፍ ሰው ባህሪ ነውና ልናረገው የሚገባ ነገር ነው። ልናረገው መሆን ያለበት ጉዳይ ነው። ነገር ግን ይሰራ የማይወድ ሰነፍ አይብላ። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ይሰራ የማይወድ ሰነፍ አይብላ ተብሎ ተጽፏል ብለን አስተምረናችሁ ነበር። ለእናንተ መልካም ምሳሌ ለመሆን ሐዋርያው ጳውሎስ ሌት ተቀን ድንኳን እየሰፋን ቀን ወንጌል እየሰበከን አሳየናችሁ። ይህንንም ደግሞ ነፃነት በማጣት መብት በማጣታችን አይደለም። ነገር ግን ሰርቶ መብላትን እናስተምራችሁ ነው። ሰርቶ ድህነትን ማሸነፍ፣ ሰርቶ ገንዘብ ማጠራቀም፣ ሰርቶ ሁሉም ነገር ባገባል መኖሩን ስናስተምራችሁ ነው በማለት እንዲህ ተጽፎልናል። ስለዚህ ውድ ታዳሚዎቻችን ትውልድ ሆይ በዓለም ዙሪያ ያላችሁ የእግዚአብሔር ቃል እንዲህ ነው። እግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል። ተላላፊዎች ግን ሲያስቡ ሲመኙ ይወድቁበታል። የሚመኙት ያለምን ጉዳይ ያለምን ሁኔታ ስለሆነ ወገኖች ሆይ
ዓለሙን አትውደዱ። የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ዓለሙን አትውደዱ። ዓለም የሚወድ በዓለም ያለው ስለ ገንዘብ መሳሳት የገንዘብ መሳሳት የዓይን አምሮት በማየት ብቻ የዓይን አምሮት ስለ ገንዘብ መጎምጀት መሳሳት መመካት የሥጋ ምቾት ስለሆነ ወገኖች ሆይ ትውልድ ሆይ ዓለሙን አትውደዱ። ዓለምን የሚወድ እግዚአብሔር አይደለምና እያለ ነው የተጻፈው። ስለዚህ ተላላፊዎች ግን ይወድቁበታል፣ አይሄዱበትም፣ አይመቻቸውም። የሐዋርያት ሥራ ምዕራፍ 9 ምዕራፍ 8 ቁጥር 26 እስከ 40 ድረስ የሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ 40 ወይ ቁጥር መጨረሻ ነው ማለት በ34 ዓመተ ምህረት የኢትዮጵያ ንግሥት የንግሥት ህንደኬ ጃንደረባ በገንዘቧ የሰለጠነ በሀገሪቱ ላይ ጃንደረባ ሆኖ የንግሥት ህንደኬ በገንዘቧ የሰለጠነ ታማኝ ባለስልጣን ወደ ኢየሩሳሌም ሄደ። በ34 ዓመተ ምህረት ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቤተልሔምን ያደገበት ናዝሬትን የተጠመቀበት ዮርዳኖስን ብርሃነ መለኮቱ የተገለጠበት ደብረ ታቦር ተመላልሶ የሚጸልይበት ብዙ ታምራት የሰራበት ደብረ ዘይትን ስለ ነገረ ምጽአቱ የተናገረበት ወደ ሰማይ ያረገበት ደብረ ዘይትን ቢታንያን የኢየሩሳሌም ቤተ መቅደስ የተቀበረበት የተሰቀለበት ቀራንዮን የተቀበረበት ጎልጎታን ከተመለከተ በኋላ ወደ ሀገሩ ሲመለስ የእግዚአብሔር መንፈስ ወደ ፊልጶስ ሄደ። ወደ ሐዋርያ ወደ ፊልጶስ እንዲህ የሚል ነበር፣ ሂድ ወደ ጋዛ ወደ ምድረ በዳው ሂድ፣ ከዛም እምትሰራለህ አለው። ሐዋርያው ፊልጶስ በእግዚአብሔር መንፈስ ወደ ጋዛ ሄደ ተመለሰ። የንግሥት ህንደኬ ጃንደረባ በሰረገላ ተቀምጦ መጽሐፈ ኢሳይያስን ያነብ ነበርና የሚያነበውን ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 12 ነበር የሚያነበው። እነሆ በሸላቾች ፊት ዝም እንደሚል በግ ሲያርዱት እንደማይጮህ ጠቦት ተሰቃየ፣ ተጨነቀ፣ በሱ ቁስለኛ ተፈወሰ። መቃብሩን ከኃጢአተኞች ጋር አደረጉት፣ እንደ ወንበዴዎች ተቆጠረ እያለ መጽሐፈ ኢሳይያስን ትንቢተ ኢሳይያስን ያነብ ነበርና ያን ጊዜ ሐዋርያው ፊልጶስ በሰረገላ ሲሄድ ድንገት ደረሰበት። የምታነበውን ታስተውለዋለህ አለው። የሚተረጉምልኝ የሚያብራራልኝ ሳይኖር የሚያስተምረኝ የሚገልጽልኝ ሳይኖር እንዴት አውቀዋለሁ? ከሰረገላው ላይ ወጥቶ ሐዋርያው ፊልጶስ ለንግሥት ህንደኬ ጃንደረባ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 እስከ 12 ያለውን ያብራራለት ነበር። ይሄ የተጻፈው ስለ ጌታ ስለ ኢየሱስ ክርስቶስ ነቢያት አስቀድመው ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ በቀራንዮ አደባባይ ደሙ ይፈሳል፣ በጎልጎታ እንደሚቀበር በሦስተኛው ቀን እንደሚነሳ በ40ኛው ቀን እንደሚያርግ አስቀድመው የጻፉትን ተነተነለት። የኢትዮጵያው ጃንደረባ ፊልጶስ አብራራለት። ስለ ጌታ ስለ መድኃኔዓለም ስለ ድንግል ስለ ኢየሱስ ክርስቶስ አስተማረው። ያን ጊዜ እንዴት የተነጋገሩ በሰረገላ ሲሄዱ ከወንዝ ላይ ደረሱ። መምህር ሆይ እንዳልጠመቅ የሚያስቸግረኝ ነገር ምን አለ? በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ
ካመንክ ትችላለህ። ወደ ውሃው ገቡና ኢትዮጵያዊ ጃንደረባ ተጠመቀ። በ34 ዓመተ ምህረት ክርስትና ወደ ኢትዮጵያ ገባች። ቁጥር 40 ደረሱላችሁ። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ድረስ ነው ያነበብኩት። እንግዲህ የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል። ኢትዮጵያዊ ጃንደረባ ተጠመቀ፣ ተማረ፣ እውነተኛዋን መንገድ አወቀ። ስለ ጌታችን መድኃኒታችን ስለ ኢየሱስ ክርስቶስ ተብራራለት ነው። የኢሳይያስን መጽሐፍ እያነበበ ሳለ እንዲህ አይነት ዕድል ሀገራችን ገጠማት ነው። ጻድቃን ይሄዱበታል፣ ያምናሉ፣ እውነተኛዋን መንገድ ያውቃሉ፣ በእውነተኛዋ መንገድ ይጓዛሉ። ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ክፉዎች፣ አመፀኞች፣ አመንዝራዎች፣ ሰካራሞች፣ ትዕቢተኞች፣ ተሳዳቢዎች፣ ስም አጥፊዎች፣ ሟርተኞች አይሄዱበትም። ቅኖች፣ ግፍ ተቀባዮች የቀጠሩ መንገድ ይሄዱበታል። ክብር ምስጋና ለእሱ ይሁንልን። እንደምን ቆያችሁ? የምዕራፍ ስብከት ይህን ይመስላል። ባዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም የ24 ሰዓት አገልግሎታችን ነው። ተራራው ለምልሟል። ከመግቢያው እስከ መውጫው ችግኝ ተተክሎበታል። አረንጓዴ ሆኗል። ምረገነትን ይመስላል። እንኳን በውስጡ ለሚመላለሱ በሩቅ ሆነው ለሚመለከቱት አጥንትን ያለመልማል፣ መንፈስን ያድሳል፣ ሕይወትን ያረካል። ባዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም በዚህ መኖር ለኛ መልካም ነው። በማቴዎስ ወንጌል ምዕራፍ 17 ከቁጥር 4 ላይ በዚህ መኖር ለኛ መልካም ነው አለ ሐዋርያው ጴጥሮስ። ወደ ትምህርታችን ሄድላችሁ። አሁንም የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 20 ድረስ ቅዱስ ጳውሎስ ሳውል ይባል ነበር። ከኢየሩሳሌም ሊቃነ ካህናት ክርስቲያን የሚያሳድድበት ቤተ ክርስቲያን የሚያፈርስበት ማኅተም ተቀብሎ ከተከታዮቹ ጋር ወደ ሶርያ ዋና ከተማ ወደ ደማስቆ ይጓዝ ነበር። የደማስቆ መንገደኛ ሳውል ማኅተሙን ይዟል። ተከታዮቹን አዘጋጅተዋል። ቤተ ክርስቲያን ለማፍረስ ክርስቲያኖችን ለማሳደድ ወደ ደማስቆ የሚዘገዘግ ነበር። ድንገት ሳውል ወደ ደማስቆ ሲጓዝ ከሰማይ ታላቅ ብርሃን አንጸባረቀ። ከብርሃኑም ከነጸብራቅ ብዛት የተነሳ ጳውሎስ ሳስበው ጳውሎስ የተባለው ሳውል ከመሬት ላይ ወደቀ። የት እንዳለ የማያውቀው ማየትም አልቻለም። ተከታዮቹም እንደ በድን ሆኑ። የእግዚአብሔር ኃይል ነውና የእግዚአብሔር መንገድ ቅን ነው። ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ወደ ደማስቆ ቤተ ክርስቲያን ለማፍረስ ወደ ደማስቆ ክርስቲያኖች ለማሳደድ የሚጓዘው ጳውሎስ የተባለው ሳውል እየተምዘገዘገ ማኅተሙን ይዞ የማፍረስ ሕጋዊ ሆኖ ሲሄድ ድንገት ከመሬት ላይ ጣለው። ሳውል ሳውል ለምን ታሳድደኛለህ የሚል ቃል ነበር ወደ ጆሮ የገባ። ለምን ታሳድደኛለህ ጌታ ሆይ አለ። ከተያዙ በኋላ ከወደቁ በኋላ ከተጠቁ በኋላ እንዴት የሰው ልጅ ጌታ ሆይ እማሳድድህ አንተ ማነህ? የማሳድድህ አንተ ማነህ? እንደው ተጨነቀ፣ መሬት ላይ ወድቋል። እማሳድድህ ማነህ አለና ጳውሎስ የተባለው ሳውል ጠየቀ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ የምታሳድደኝ
አንተ መረሻ ታሳቀኝ እኔ ናዝሬት ኢየሱስ ነኝ። ነገር ግን የመውጊያውን ብረት ቢረግጡት ለራሴ ይመስልብሃል። የሚብሰው ለአንተ ነው። ይሄ ስራ ጥሩ አይደለም። መንገድ ጠማማ ነው። አካሄድ ከፍቷል። ይራባልና እንዲህ ብሎ የሚመልሰው ሰው እንዲህ ቢላችሁ አንድ ጊዜ ያስደነግጣችሁ እንዴት ትመለሱ ነበር? ኧረ ተው ወገኖቼ፣ ኧረ ተው እንመለስ፣ እንታገስ፣ ንስሐ እንግባ፣ ከክፋታችሁ ተመለሱ ይሻላል። ጥሩ አይደለም፣ አያዋጣምና ስለማያዋጣ ነው። ይጠቅማችሁ ኑሮማ ስሬን ብዬ የምትጠቀሙበትን ማመቻቸው አቅም ባይኖረኝ ድሃ ብሆንም መርዳት መደገፍ ባልችልም የሚመቻችሁን ነገር የሚያዋጣችሁን ነገር ነው የምለምነው። እማለቅስላችሁ እንድትጠቀሙ ነው ወገኖቼ። የማይጠቅማችሁን የማይበጃችሁን እንድታረጉ አልፈልግም። እንመለስ። አይበጃችሁም ስለማይበጅም ክፋት አይበጅም። ተንኮል አይጠቅምም። እውነት እውነት ነው፣ ውሸት ውሸት ነው። በቃ የሚያዋጣ ይሄ ነው። የእግዚአብሔር መንገድ ቅን ነው። ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ሆሴዕ ምዕራፍ 14 ቁጥር 9 ላይ ነው። አንተ የምታሳድደኝ እኔ ናዝሬት ኢየሱስ ነኝ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያን ጊዜ ምን እንዳደርግ ትፈልጋለህ? አንድ ጊዜ ምን እንዳደርግ ትፈልጋለህ? በሉት እስኪ እግዚአብሔርን ነው። እንደው አንድ ጊዜ አፋችሁን ክፈቱና ምን እናድርግ በሉ እስኪ ወገኖቼ። ለጌታ ለእሱ እኮ ነው። በምድርም እሱ ነው፣ በሰማይም እሱ ነው፣ በሥጋም እሱ ነው፣ በነፍስም እሱ ነው። ያለ እሱ ምንም ነገር የለም። ስለዚህ ምን እናድርግ ነው ማለት ነው። ቀረብ ብላችሁ እጃችሁን አስረክቡ ለጌታ ለመድኃኒዓለም ለኢየሱስ ክርስቶስ ለድንግል ልጅ እጅን ማስረከብ ነው። እንማረክ ለሠራዊት ጌታ ለእግዚአብሔር፣ እጃችንን እንስጥ ለሠራዊት ጌታ ለእግዚአብሔር። እነሆ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላልና ትንቢተ ዘካርያስ ነቢዩ ዘካርያስ ነው የሚለው። ወደ እኔ ተመለሱ። ሚክያስ ምዕራፍ 3 ቁጥር 6-7 ላይ ወደ እኔ ተመለሱ ይላል። መመለስ ነው። መንገዳችሁ ጥሩ ስላልሆነ ውንብድናው፣ ቅጥፈቱ፣ ማታለሉ፣ ማጭበርበሩ፣ ዝሙት፣ ጣዖት ማምለክ፣ ሟርት፣ ክርክር፣ አድመኝነት፣ ስካርና ዘፈን፣ ጫት መቃም፣ ሲጃራ ማጨስ፣ ደባል ሱሴ፣ እናት አባትን ማስቀየም፣ ሽማግሌ ማሳዘን አይጠቅምም። ወደ እኔ ተመለሱ ይላል የሠራዊት ጌታ። ምን እናድርግ? ምን እንዳደርግ ትፈልጋለህ? ጳውሎስ የተባለው ሳውል ሂድ፣ ወደ ደማስቆ ሂድ፣ የምታደርገውን ይነግርሃል። ወደ ደማስቆ ግባ። ጳውሎስ ብድግ ቢል አይኑ ጨለማ ነው፣ ማየት አይቻልም። አይኑ በዛ በነጸብራቁ አይኑ ማየት አልቻለም። እንደምንም እየመሩ ወሰዱት ወደ ደማስቆ። ወደ ደማስቆ እየተመራ ቤተክርስቲያን ለማፍረስ ክርስቲያን ለማሳደድ ይሄ ነበረው የደማስቆ መንገደኛ ሳውል። ጳውሎስ የተባለው ሳውል ብድግ ቢል ማየት አልቻለም። እየተመራ ወደ ደማስቆ ሄደ። ሳም ወደ ደማስቆ ሲገባ እግዚአብሔር አዘጋጀለት። ከተማዋ ገብቶ አንድ ሰው በራእይ በእግዚአብሔር መንፈስ የእግዚአብሔር መንፈስ ያዘዘው ሂድ ስሜን ይሸከም ዘንድ በሕዝብና በአሕዛብ መካከል ስለ እኔ መሰክር ዘንድ ስሜን የሚሸከም ታላቅ ሰው መጥቷል፣ እጅን ጫንበት ነበር ያለው። ያን ጊዜ ሐዋርያው ከደቀ መዛሙርቱ አንዱ ወደ ሐዋርያው ወደ ቅዱስ ጳውሎስ ይህ ሰው እኮ ቤተ ክርስቲያን ሲያፈርስ ነበረ፣ ክርስቲያኖችን ያሳድዳል፣ ስንቱን አንገላታ፣ ስንቱን አስጨነቀ፣ እንዴት ወደ እሱ ልቅረብ አለያስ።
የሰራዊት ጌታ እግዚአብሔር ሐናንያን እንዲህ አለው፣ ሐናንያ ሆይ ይህ ሰው ስሜን ይሸከማል፣ መከራዬን ይቀበላል፣ መስቀሌን ተሸክሞ በሕዝብና በአሕዛብ መካከል በየብስና በባህር የሚጓዝ ታላቅ ሰው ነው። ሂድ ቀጥሎ እሱ አለ። ያን ጊዜ ሐናንያ ገሰገሰ። ጳውሎስ ወደ ተባለ ወደ ሳውል ገባ። እጁን ጫነበት። ቅዱስ ጳውሎስን ተጠመቀ። ዓይኑም ከዓይኑ ላይ እንደ ቅርፍት ያለ ወደቀበት። 3 ቀን 3 ሌሊት አልበላም አልጠጣም ነበር ቅዱስ ጳውሎስ። ከዓይኑ ላይ እንደ ቅርፍት ያለ ወደቀበት። ቀና ብሎም ተመለከተ። በደማስቆ ከተማ ገብቶ መንፈስ ቅዱስ ያለበት ክፉን መንገድ ሲተም ዓይኑ በራለት፣ ልቦናው ብሩህ ሆነለት። አቤቱ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። ታይምሩ ከብሔር እግዚአብሔር ነው። አቤቱ እግዚአብሔር ቸር መሐሪ ይቅር ባይ መሆኑን ቀምሳችሁ ይዩት። በመዝሙር 33 ቁጥር 8 ላይ እና እንግዲህ የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 20 ድረስ ነው ያነበብኩላችሁ። ሐዋርያው ጳውሎስ የተባለው ሳውል ሐዋርያው በሐናንያ ተጠመቀ። ከዛ በኋላ ወደ እስራኤል ሰዎች አልተቀላቀለም። ቀጥታ ያፈርሰው የነበረው ቤተክርስቲያን ይወጥናቸው የነበሩትን ክርስቲያኖች መሰብሰብ ጀመረ። በሕይወቱ ቆርጦ በነፍሱ ጨክኖ ራበኝ፣ ጠማኝ፣ በረደኝ፣ ጠሉኝ፣ ሰደቡኝ ሳይል ይዘገዘግ ጀመረ እውነቱ ሲገባው። ስለዚህ ነው በአንደኛ ጢሞቴዎስ ልበልሃል ምዕራፍ 1 ቁጥር 11፣ 12፣ 13 ላይ በእውነት አለ ቅዱስ ጳውሎስ እግዚአብሔር ኃጢአተኞችን የሚወድ ኃጢአተኞችን የሚፈልግ ኃጢአተኞች እንዲጽድቁ ኃጢአተኞች እንዲድኑ የሚፈልግ ማሪና ይቅር ባይ መሆኑን በእኔ ላይ ገለጠው አለ። ለምን? እኔ ከኃጢአተኞች አንዱ እና ዋነኛው ነበር። ቤተክርስቲያን የማፈርስ ክርስቲያኖችን የማሳድድ አንዱና ዋነኛው ነበር። ኢየሱስ ክርስቶስ ኃጢአተኞችን የሚወድ ኃጢአትን ብቻዋን የሚጠላ ለኃጢአተኞች የራቀ መሆኑን በእኔ ላይ ገለጠው በማለት የተናገረ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲልክለት እናንተ ብትመለሱ መንገዳችሁ ይበራላችኋል፣ ወደ እሱ ቅረቡ ያበራላችኋል ተብሎ ተጽፏል። በመዝሙር 33 ቁጥር 4 ላይ ወደ እሱ ቅረቡ የጨለማችሁ የቀን ጨለማ ያወጣችሁ ቀኑ የጨለመባችሁ ዘመኑ የመሸባችሁ ጊዜው የከፋባችሁ መንገዳችሁ የጠመመባችሁ ወደ እሱ ቅረቡ ያበራላችኋል። አይዟችሁ በውጭ ሀገር መልእክቴን የምትከታተሉ ከሰው ሀገር ከአሕዛብ ጋር ሆናችሁ የከፋችሁ መድረሻ ያጣችሁ በይሰከር በይደቂቃ ግራ የገባችሁ ከእናት ከአባት ከቤተሰብ ተለይታችሁ ወይም በማረሚያ ቤት ወይም በበሽታ ደሞዛችሁ ተቀምጣችሁ አሰሪዎቻችሁ ጨክነውባችሁ የትዳር ጓደኛ ክዷችሁ ከስራ ተፈናቅላችሁ በባህርና በየብስ ማዕበል እያንገላታችሁ ከሽፍታ ወድቃችሁ ያላችሁ ልጆቼ ወገኖቼ አባቶች እናቶች ወደ እሱ ቅረቡ ያበራላችኋል። ስሙን ጥሩት። የእግዚአብሔርን ስም የጠራ ይድናል። ነቢዩ ዩኤል ምዕራፍ 2 ቁጥር 31 ላይ የእግዚአብሔርን ስም የጠራ ይድናል ይላልና ስለዚህ ስሙን ጥሩት። እንግዲህ እንዲህና እንዲህ ነው የምንማማረው። የቤተዘመድ ትምህርት የቤተዘመድ ወይም የቤተሰብ ትምህርት ነው። በዚህ በገዳማችን ያ ሁሉ ሕዝብ እንዴት ነበር ወገኖች? ያ ሁሉ መቀመጫ ጠጥፎ እየታሰበ አሁን እሱ ቁጥረው እንጂ ሰው እንዴት ይቆጥረዋል? በዚህ በእያንዳንዱ በየእርከኑ ተሰቅስቆ በጫካው ተሰቅስቆ በሜዳው በይቻው ለምረት ተሰቅስቆ መራመጃጠን መጃጠን እንዲሁ አዲሱ እየገነፈለ ሲገባ ስርዓት አስፈጻሚዎች ቦታ እየሰጡ ማደሪያ ሲያመቻቹ እሱም ድንቅ የጌታ ስራ ተመልከቱትና ያ ሁሉ አልፎ ዛሬ ጦጣዎች ተነጩበት ወንጌል ቅዱስ ገብርኤል አለበት ገና ቢሆንም
በእግዚአብሔር እንጂ በሰው ስላልሆነ አይከፋም። በጌታ ሥራ ሁሉ ደስ ይለናል። እነሆ በእግዚአብሔር ደስ ይበላችሁ። እንደምን ቆያችሁ? እንደምን ቆያችሁ? የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ዘኍልቍ ልበላችሁ፣ ዘኍልቍ ምዕራፍ 22 ከቁጥር 1 እስከ 22 ከ22 እስከ መጨረሻ ቁጥር 22 ላይ ያለውን አንሳላችሁ። እንዲህ ይላል ያ በለዓም እስራኤልን ለመርገም እስራኤልን ለማጥፋት ባላቅ የተባለው የሞዓብ ንጉሥ ብዙ ወርቅና ብር ብዙ ሰራዊት ልኮ እስራኤልን እርገምልኝ፣ እስራኤልን አጥፋልኝ፣ ወርቅና ብር እሰጣለሁ አለና ወደ በለዓም ላከበት። በለዓምም በበቅሎ ላይ ሆኖ ወደ እስራኤል ይጓዝ ነበር። ያን ጊዜ የሰማይ አምላክ እግዚአብሔር መልአኩን ላከው። በለዓም ከበቅሎ ላይ ሆኖ አላየውም ነበር። በለዓም የተቀመጠባት አህያ ግን የእግዚአብሔርን መልአክ ሰይፉን መዞ አየችው፣ ከመንገድ ላይ ወደቀች። ተነሽ ብሎ ገሰጻት። በለዓም ተነሳች። ጥቂት መንገድ እንደጀመረች አሁንም የእግዚአብሔር መልአክ ከፊቷ ላይ ቆሟል። ለማት ሳይሆን ለምሕረት ከፊታችን ይቆምልን የእግዚአብሔር መልአክ ቆሟል። ለማት ደግሞ በጠላቶቻችን በሰይጣንና በሰራዊቱ ላይ ደግሞ የእግዚአብሔር መልአክ በማት ይቆምባቸው። እኛ በምሕረት ይቆምልና እነሆ የበለዓም አህያ ሰይፉን መዞ የእግዚአብሔር መልአክ አየችው። ያን ጊዜ አሁንም ሁለተኛ ሄደችና ከግንቡ ተጠጋች። እንዴት መፈናፈኛ የለማ። መልአኩ ቆሟል፣ ሰይፉን መዞ የእሳት ሰይፉን መዞ ቆሟል። ሁለተኛ አሁንም በለዓም ገሰጻት። ትንሽ መሄድ ጀመረች። የእግዚአብሔር መልአክ ፈቀቅ አለ። ትንሽ መሄድ ጀመረች። ሶስተኛ ጊዜ አሁንም የእግዚአብሔር መልአክ ሰይፉን መዞ ፊቷ ላይ ቆሟል። እንግዲህ ተስፋ ቆረጠችና መሬት ላይ ወደቀች። በለዓም ተበሳጨና በከዘራ መታት፣ ደበደባት። ተነሽ አለ። እሷም አፏን ከፍታ ጌታዬ ሆይ እነሆ በእኔ መቀመጥ ከጀመርክ ጀምሮ እንዲያስቸግር ያውቃለሁ ሆይ። እኔ ጋራችሁ ወገኖች ሆይ የበለዓም አህያ ናት እንዲህ እናንተ በሰጣችሁ በምትችሉት ቋንቋ መልካም ሳትናገሩበት እውነትን ሳትመሰክሩ እንደዋሻችሁ እንደቀጠፋችሁ እንዳጭበረበራችሁ በሰው ትዳር በሰው ቤት በሰው ስራ በሰው እንደገባችሁ ዘመናችሁ አለፈ። በከንቱ መሸ እና መሸ በከንቱ። የበለዓም አህያ ጌታዬ ሆይ በእኔ መቀመጥ ከጀመርክ ጀምሮ እንዲያስቸግር ያለው ምን አለኩ ጮኛለሁ። ያን ጊዜ የእግዚአብሔር መልአክ ከፊቱ ላይ ፊቱን ሰይፉን መዞ ፊቱ ላይ ታየው። በለዓም አህያይቱ ከወደቀች በግንባር ወደቀ። እንዲህ ነው ብናስተውል መልካም ነው። ስላልታያችሁ እኮ ነው። ቢገለጽላችሁ አትተላለፉ። ተላላፊዎች መሬት ላይ ይወድቃሉ። ቢገለጽላችሁ ኖሮ የእግዚአብሔር ቁጣ የእግዚአብሔር መቅሰፍት አይታይ ሽባላይነስ እናንተ የምትጠብቁ ለበቅ ነው። እናንተ የምትፈሩት ይሄንን ክላሹ መሳሪያውን ነው። የእግዚአብሔር ኃይል የእግዚአብሔር በትር ደግሞ አይታወቅም። ዘርን ያጠፋል፣ ምድርን ይገለብጣል፣ ማዕበልን ጸጥ ያደርጋል፣ ባህርን ያደርጋል፣ ሰማይን በመብረቅ ያርሳል፣ ምድርን ያናውጣል፣ ያንቀጠቅጣል፣ ፎቆችን ይደረምሳል። የእግዚአብሔር ቁጣ እንደዚህ ነው። የእሱ ዱላ እንደዚህ ነው። የእሱ ሽመል የእሱ በትር እንደዚህ ነው። እያናገረን ይመጣል አይመስላችሁ፣ እየታየን ይመጣል አይመስላችሁ። ተጠንቀቁ። ልቀስ እነሆ የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል። እንደምን ቆያችሁ? ልባችሁን ሰብሰብ እንድታረጉት ነው። እንግዲህ የጨረሱ ነው። የሚገርማችሁ ነገር የበለዓም አህያ እንዲህ ብላ ስትናገር መልአኩ ከፊቱ ላይ ሲቆም እንዲህ አለው፣ የምትሄድበት መንገድ ጠማማ ነውና ተው ብለህ ተመለስ፣ ካለዚያም እነሆ እስራኤልን እንዳትረግማቸው እኔ ከምልህ ከእኔ ትእዛዝ ውጭ አንድ ነገር እንዳትተነፍስ አለ።
ወርቅና ብር ብለህ ከንጉሱ የተቀበልከው ብርና ወርቅ ይጠቅመኛል፣ እበለዋለሁ፣ እኖርበታለሁ፣ እደሰትበታለሁ ብለህ እንዳትተላለፍ አለ። ዙልቁ ምዕራፍ 23 ቁጥር 6-7-8 ላይ እግዚአብሔር ያረገመውን የተረግማለሁ ነው ያለ በለዓም። እግዚአብሔር ያልተጣላውን እንዴት እጣላለሁ? እነሆ ኮረብታ ላይ እያየሁት ታምባው ላይ ሆኜ የተመለከትኩት ብቻውን የሚኖር ሕዝብ ነው አለ። እንኳን ሊረግማቸው እንኳን ሊጣላቸው እግዚአብሔር ያልተጣላውን አልጣላም። ወገን ትውልድ ሆይ የሰው ልጅ እናስተውል ልቅስ ማስተዋል መልካም ነው። በነፍስም በሥጋም ባክናችሁ አትጡ። እናስተውል። ይሄ መጨረሻው ዘመን እኮ እያያችሁት በበሽታው በድህነት በችግሩ ተፈተነ ታሸነ ምን እስክንሆን እናስተውል፣ እንፋቀር፣ እንስማማ። የእግዚአብሔር መንገድ ቅን ነው፣ እንጓዝበት። ጻድቃን በሚሄዱበት በጻድቃን መንገድ እንጓዝ አይባል። እነሱ ተጠቀሙ እኮ እነሱ እኮ ጳውሎስ እኮ ሲገባው ተጠቀመ። ሲገባው ባልገባው መንገድ ነበር የሚጓዝ። ባልገባችሁ መንገድ ስትስገበገቡ አወዳደቃችሁ ከፋል። ንስሐ ወደቀስ ይበቃችኋል። ሰው ታገሳችሁ እግዚአብሔር እና እንግዲህ ትምህርታችን በዚህ እናጠቃልለዋለን። ለኔ የምንናገር የፈቀደልኝ አምላኬ ጌታዬ አልቀበል እንደበቴን ሰው ጨምሮ እንድሰሙት የሚያደርግ ይህን ደካማ ፈራሽ ወሳሽ ሥጋዬ ከፊታችሁ እንዲቆም ያደርግ ፈሪ ሰነፍ የሆነውን አካሌ ጨካኔ በራሴ እንዲጨክን አድርጎ በተቀደሰው ተራራ በረሃውን ብቻዬን ገብቼ በፊታችሁ እንዲቆም ያደርገኝ አምላክ የተመሰገነ ይሁን። እንግዲህ እግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ክፎች ግን ተላላፊዎች ግን ይወድቁበታል። ሆሴዕ ምዕራፍ 14 ቁጥር 9 ያስተማረን የመከረን የገሰጸን አምላክ የተመሰገነ